ጀማው የአርሴ ፋሚሊ ምንድነው መፍሰስ? ምንድነው እስካሁን ተኝተሃል ወይ? ብረግ ብለህ ቀውጠው። ዛሬ የድል ቀን ነው። አንድ አጣላል በባቴ እቺን ቻምፒየንስ ሊግ እቺን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣለታለህ። ጊዜው የአርሰናል ነው። ለምን ትጠራጠራለህ? ጀሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ ያቆመ ፋሚሊ ነገ ወያላ ላይ ቋጠሮ ትሰናል። አሁን በደረሰኝ አስቸኳይ መረጃ መሰረት 5 የወያላ ተጫዋች ሱሪውን ሊያወልቅ ተዘጋጅቷል። በቃ ሱሪውን ሊያወልቅ ኪንጋቢ መጥረሽ ራቆታችን እንግባ። ባለፈው ቂጡን ጥሎ ዋንጫ በላ ለመዳ አይኔ በላ ለመዳ። አሁን የፕሪንስ ተጫዋች ልክ እነሱ ሲያወልቁ ተወልቃለህ። ኡስማን ደምበሌ ያንተስ ጥቁር ነው። ከፋራ ይጥል አሁን አንተ ተወልቃለህ። ካንተ ቂጥና ከዋንጫ ምን ማለት ነው? ማፈንደት ካለብን እንደ ሻኪራ ተወረካታለህ። መተወረክ ካለብህ ቀላል ለሚያዝ ነው። ሁሉም ተዘጋጅ ለማውለቅ። እኔ ማውለቅ ነው የምቋጥረው። ቀልድ የለም። መጀመሪያው ዋንጫ እጃችን ሲገባ ቋጣሪያና አስቀምጥ በጊዜ ካልገባ። ስሙኝ አንድ ነገር ማለት ነው ነገ የመጀመሪያው ሻምፒዮንስ ሊግ ዋንጫችን እጃችን የምናስገባበት ቀን ነው። ማናችሁን ከጠዋት ጀምሮ ማሪያችሁን ለብሳችሁ ቋጣሪ ሳታስቀምጡ እንድትውሉ እባካችሁን ጠይቃችኋለሁ። የጨዋታ ቀን ይላል ፋሚሊ። እንግዲህ ዛሬ ቻምፒየንስ ሊግ ፋይናል አለን። የዛሬው ጨዋታ ትክክለኛ ግምት ለገመተ ለአንድ ሰው አንድ ማሊያ ያሸልማለሁ ማለት ነው። ይሄ ቪዲዮ 10,000 ላይክ ከገባ ማለት ነው። ስለዚህ እናንተ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ሼር፣ ፎሎ እያደረጋችሁ ይሄ ቪዲዮ 10,000 ላይክ አስገቡትና ትክክለኛ ግምት ለገመተ የፈለገውን ክለብ ማሊያ እሸልማለሁ ማለት ነው። የአዲሱን ማሊያ ማለት ነው። አርሰናል ፋንስ ነገ ዴምቤሌ እንዲህ እየጠበቀ ነው። አርሰናል ፋንስ ነገ ዴምቤሌ እንዲህ እየጠበቀ ነው። ቻምፒየንስ ሊግን በህይወትህ ዘመን ሙሉ የምትመኛትን ዋንጫ ልትበላ ስትል በመንገድ ላይ ዴምቤሌ በኤንሪኬ እየተመራ እንዲህ እየጠበቀን ያለው ነገ አርሰናል ከፒኤስጂ የቻምፒየንስ ሊግ ጨዋታ ይቋጠርለታል። ፋሚሊ ነገ በያቶ ሜሳ ሆቴል ኖርማል ቲኬት 200 ብር፣ ቪአይፒ 400 ብር እያየን ፔፕሲያችንን እየተጎነጨን ምናየው ጨዋታ ይሆናል። ፋሚሊ ይቋጠርለታል። ይሁና የእግር ኳስ ቤተሰብ በሙሉ መታችሁ ይሄንን ቀን ድል አድርገን እግር ኳስን ማዳን አለብን። ዴምቤሌ እየጠበቀ ነው። ነገ ባላንዶር ኦስማ ባላንዶር። አርሰናሎች እንኳን ደስ ያላችሁ። ዛሬ በህልሜ ምን ባይጥሩ ነው አርሰናል 2 ፒኤስጂ 1 የሻምፒየንስ ሊግ የፍጻሜ ጨዋታን 2-1 ስታሸንፉ አርሰናሎች አየሁ በህልሜ። እንኳን ደስ ያላችሁ። ከባድ ግምት ነው። ቻምፒየንስ ሊግ አርሰናል ከፒኤስጂ አምና አስቀይመውናል። ዘንድሮ እንበቀላለን። ግባለት ድገመው። ምናልባት ደምበለ ማን ነበር ያ አንድ እብድ ጉዳት ላይ ነው። እሱ ምንም አታመጡም። አንድ ሺህ አምና ከዋንጫ ጉዞ ያስቆሙ እነሱ ናቸው። ድገመው በላ 3-1 በዚህ ነው የሚያልቀው። 3-1 ቻምፒየንስ ሊግ እንበለዋለን። የጊዜው የዓለማችን 2 ምርጥ ክለቦች የቻምፒየንስ ሊግ ፋይናሊስቶች ምርጥ 11 ይመስላል። ማን ይግባ ማን ይውጣ? አርሰናል ጋነር አርሰናል። ነገ ቅዳሜ ግንቦት 22 የሚኖረን የቻምፒየንስ ሊግ ጨዋታ ፊደል ላውንጅ ምርጥ የሆነ ዝግጅት አዘጋጅቶ እየጠበቃችሁ ይገኛል። ነገ ከ10 ሰዓት ጀምሮ በራችን ክፍት ይሆናል። ቦታ ሳይሞላባችሁ በጊዜ ተገኙ። አርሴ በላ ብለ አይግባ ትካዜ። በአውሮፓ መድረክ ሊሆኑ ነው ሚዜ በልልኝ። ሚዜ ብትሆኑ ራሱ የምትዋቡበትን ቦታ እኔ ላሳያችሁ። አርሰናል
ከፒኤስጂን ያገናኘው የታላቁ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ በፔፕሲ ሜዳ አማካኝነት በኮንቬንሽን ሴንተር ትልቅ ድግስ ተዘጋጅቶላቸዋል። ከ12 ሰዓት ጀምሮ ማንም ሰው እንዳይቀር ትልልቅ ሬስቶራንቶች ጣፋጭ ምግቦቻቸውን ይዘው እዛ ይገኛሉ። እናንተ መታችሁ መዝናናት እንዳትረሱ። የቀሩን ቦታዎች ውስን ስለሆኑ ትኬታችሁን ከአሁኑ እጃችሁ ላይ ማስገባት እንዳትረሱ። ተወዳጁ ዳዊት ጽጌና ኃይሉ አመርጋ እንግዲህ ፐርፎርም ያደርጋሉ ማለት ነው። በወቅቱ ትኬታችሁን መያዛችሁን እርግጠኛ ሁኑ። የቀሩን ቦታዎች ጥቂት ስለሆኑ ከቴሌብርና እንደዚሁም ዳሽን ሱፐር አፕ ላይ ማግኘት ትችላላችሁ ማለት ነው። እዛው እንገናኝ። ይመቻችሁ። የሚፈጠረው አይታወቅም፣ ግን ማን ሊበል ይችላል። ወደዛ ከመምጣቴ በፊት ጌሙን የሚወስኑ ጉዳዮች ላይ ትንሽ ብንቆይ ደስ ይለኛል። ጌሙን የሚወስኑት ነገሮች ብዬ ማስባቸው የመከላከል አደረጃጀት ላይ ሁለቱ ቡድኖች የሚፈጥሩት ሴታፕ ይመስለኛል እና የሁለቱም ሀሳብ ምንድነው ዲፕ ፌዝ የሆነ ቢልድ አፕ ይፈልጋሉ። ተጫዋቾቻቸውን ሮቴት ማድረግ ይፈልጋሉ። በየትኛውም ቦታ ላይ እንዲቆሙ አይፈልጉም። ፖዚሽንለስ ናቸው ወይም ደግሞ ቦታ አልባ ናቸው። ስለዚህ ሮቴሽን ካለ ብዙ ልውውጦች ይኖራሉ ማለት ነው። ስለዚህ እንቅስቃሴዎች እያደጉ የሚነካኩ ኳሶችም ባልጠበቃቸው ተጫዋቾች በሆነ ቦታ ላይ ንክኪዎችን ልታገኝ ትችላለህ። ቪቲኒያ ለምሳሌ ተከላካይ ሆኖ ልታገኘው ትችላለህ። ጋብሪኤል አጥቂ ሆኖ ልታገኘው ትችላለህ። ስለዚህ ይሄ የቲሞቹን ቅርጽ አልባነት ያሳየዋል። ስትራክቸርለስ የሚባለው ማለት ነው። እኔ ምልሽ ቻምፕ እንዴት አመሸሽ? በመጀመሪያ ማለት ነው እና ሰሞኑ ማነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው። ወያላው እንዳለ ገዝቶ ጨርሶት ማለት። እኔ ግን በዚህ ደረጃ ውይልና ግን ያዋጣል። ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው። ለመቋጠር ኦልሬዲ 3000 ምናምን ብር አወጣ ለመቋጠር። እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ምልቻ ገባር። ስማውል ኢሞሽናል ዳሜጅ፣ የሞራል ኪሳራ፣ የገንዘብ ኪሳራ በሁሉም ነገር እኮ አከሰርንህ ማለት ነው። አከሰርን አሁን የቀረን ማለት ነው ገንዘብህ ላይ ነው። በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሽ ነው በዚህ ደረጃ የምትቋጥረው። አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰህ የራስህን ክለብ ማሊያ ለብሰህ እኔ ላይ ዋትስአፕ ለማለት ያብቃ አባቴ። በዚህ ደረጃ መለጠፍ ከፍለት ለጠፋለህ ወይኔ አባቴ። የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቸልሲ ደጋፊዎች ማለት መቋጠር ከፈለጋችሁ ኖርማል ነው፣ ግን ኦቨር ስታሽቃብጡ ማየት ይከብዳል። ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያደርጋችሁ። ፒኤስጂ ዳይማን መስተብን ሰም ጉዲ ተሰጠህና ደጋፊ ያደረገ ፒኤስጂን አከብረዋለሁ ነው። ፒኤስጂን አከብረዋለሁ። አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው። ቋጥር አንተ ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ። ለነገሩ ብር አክስሮ እንዴት ነው ማታጣጥ ነው? ማሊያውን ትቀደዋለህ፣ ታቃጥለዋለህ። ምን አለ በለኝ